እንግዲህ በሰሙነ ሕማማት የሚደረጉ ምንድናቸው የማይደረጉ ምንድናቸው? ሰሙነ ሕማማት ሲባል የማን ሕማማት የሚለው በሁለት ተከፍሎ ይናገራል። አንደኛ የሰው ስቃይ፣ ሁለተኛ የጌታ ስቃይ። የሰው ልጅን ስቃይ የሰው ልጅን ፍዳ የምናስበው በብሉይ ኪዳን የነበረውን ነው። የብሉይ ኪዳን ዘመን የጨለማ ዘመን ነው። መስቀል በትንቢትና በምሳሌ እንጂ በተግባር ያልነበረበት ዘመን ነው። አሁን በሐዲስ ኪዳን የሚፈጸሙ ነገሮች አብዛኞቹ በብሉይ ኪዳን ያልነበሩ ናቸው። በዚህ ምክንያት የብሉይ ኪዳኑን ዘመን ስለምናስብ በሰሙነ ሕማማት አዳዲስ ነገሮችን የምንመለከትበት ምክንያት ይሄ ነው። ዋናው ትልቁ ምስጢር ያለው እዚህ ላይ ነው። ስለዚህ በሰሙነ ሕማማት የሌሉት ነገሮች ምንድን ናቸው? ከጻዕረ ሞት የተነሳ ከዲያብሎስ ክፋት የተነሳ እሱም ገጹን ጸሉም ራእዩን የጠቆረ ፊቱን ገልጦ ስለሚያሳያቸው በዚህ ምክንያት ሰዎች ተሰቃይተው በጣረ ሞት ተይዘው መቃብራቸውን ያህል ቆፍረው በዚያው ተቀብረው ይቀሩ ነበር። ወንዶቹ በ40 ቀን ሴቶችም እንዲሁ እስከ 80 ቀን ድረስ ሲንፈራገጡ ሰንብተው መቃብራቸውን ያህል ቆፍረው በዚያው ተቀብረው ይቀሩ ነበር። በሰሙነ ሕማማት የሞተ ሰው ይኮነናል፣ ሲኦል ይወርዳል፣ ገሃነመ እሳት ይወርዳል ማለት አይደለም። ከዛ በኋላ ያረፉ ሰዎች በሰሙነ ሕማማት ጸሎተ ፍታት ሳይዳረግ መቃብሩ ሳይባረክ ወይም መሬቱ ሳይባረክ ይቀበራሉ። ጸናጽል አለ፣ ከበሮ አለ፣ ወረብ አለው። ይሄ ሲወረብ ያን ጊዜ እልል ይባላል፣ ከበሮም ይመታል፣ ይጨበጨባል። እስከ ምሽቱ 1 ሰዓት ድረስ ይጹሙ። ሰላምታ የሚከለከለው በጸሎተ ሐሙስ ቀን ብቻ እንጂ ሙሉ ሰሙነ ሕማማት ሰላምታ አይከለከልም። አንዳንዶች ሰዎችን ለመዝጋት ስለሚጠቀሙበት ነው። ይሄ ስህተት ነው። ይሰገዳል። ማንኛውም በዓል በሰሙነ ሕማማት የሚውል ማንኛውም በዓል እግዚአብሔርም ቢሆን የእመቤታችን በዓልም ቢሆን የቅዱስ ሚካኤል በዓል ቢሆን የጌታ በዓል ቢሆን ማንኛውም በዓል በሰሙነ ሕማማት ቢውል ይሰገዳል። ምክንያቱም ሰሙነ ሕማማት ራሱ የስግደት በዓል ነው። በነገራችን ላይ የበዓሉን ታላቅነት አይተን ስግደት አይሰገድም ካልን ንግስ ነው ማንገስ ያለብን ማለት ነው። በሰሙነ ሕማማት ሰኞ ቢውል ማክሰኞ ቢውል ቅዳሴ መቀደስ አለብን ማለት ነው። ታቦትን ማውጣት አለብን ማለት ነው። ያ ደግሞ አይሆንም። ራሱ ስቅለት እየተሰገደ ነው የሚከበረው። የእመቤታችን በዓል ደግሞ ከስቅለት ጋር እኩልም አይደለም ከስቅለት በላይም አይደለም። የእመቤታችን በዓል ሁልጊዜ ከጌታ በዓል በታች ነው። ማዕድ ደግሞ በምንቆርስበት ጊዜ እንዲህ መባረክ ሳይሆን መባረክ ስለተከለከለ ወይም በመስቀል ምልክት መባረክ ሳይሆን ኪርያላይሶን ብለን ማዕዱን እንቆርሳለን። እርድን ማለት መቼ ነው የሚታረደው? ስንት ሰዓት ነው የሚታረደው? የሚሉ ተደጋጋሚ ጥያቄዎች ይነሳሉ። ተባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሐተ። የልጁን መከራ ክብርና ጌጥ ውበት ያደረገልን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ክቡራን ኦርቶዶክሳውያን በመላው ዓለም የምትገኙ የእግዚአብሔር ልጆች ሁላችሁም በልዑል እግዚአብሔር ስም እንደምን ሰነበታችሁ? አምላካችን እግዚአብሔር ለዚህ ዕለት ለዚህ ሰዓት አድርሶ ጾሙንም በሰላም አስፈጽሞ ለሰሙነ ሕማማት ስላደረሰን ስሙ ለዘላለም የከበረና የተመሰገነ ይሁን። እንኳን ለበዓለ ሆሳዕና እንዲሁም ለሰሙነ ሕማማት በሰላም እና በጤና አደረሳችሁ። እንግዲህ ሰሙነ ሕማማትን በተመለከተ በሰሙነ ሕማማት ሊደረጉ የሚገባቸውና መደረግ የሌለባቸውን ነገሮች እነዚህን በዝርዝር የምንመለከት ይሆናል። ስለምታዳምጡን እግዚአብሔር ሁላችሁንም ያክብርልን። እንግዲህ እንደሚታወቀው ሰሙነ ሕማማት የሚባለው ሳምንት በስግደት በጸሎት የሚያልፍ ልዩ የሆነ እጅግ በጣም ብርቅና ድንቅ የሆነ ሳምንት ነው። ሰሙነ ሕማማት እንዳጠቃላይ የሚጀምረው ከቅዳሜ ማታ ጀምሮ ወይም ከሆሳዕና ዋዜማ ጀምሮ ነው የሚጀምረው። በእርግጥ እነዚህ ቀጥሎ የምናያቸው የሚከለከሉ የማይከለከሉ ምንላቸው ከእሁድ ከቅዳሴ በኋላ ከረፋድ በኋላ ወይም ከእሁድ ከግማሽ ቀን በኋላ ያሉትን ጊዜ ነው የምንመለከተው። ግን ያው ግብረ ሕማማቱ ግን መነበብ የሚጀምረው ከቅዳሜ ማታ ነው። ራሱ ግብረ ሕማማቱ እንደሚናገረው መግቢያ ላይ ከሆሳዕና ዋዜማ ከቅዳሜ ማታ ጀምሮ ይህንን ያንብቡ ብሎ ያስቀምጣል። ቅዳሜ ማታ የሚነበብ የግብረ ሕማማት ክፍል አለ። እንደገና ሌሊት በባህለ ሆሳዕና ሌሊቱን ሙሉ የሚነበብ የግብረ ሕማማት ክፍል አለ። ከዛ በኋላም ቅዳሴ ላይ የሚነበቡ ምንባባትም መልእክታቱም ወንጌሉም ግብረ ሕማማቱ በሚያዘው መሰረት ነው የሚነበቡት። ይህም ብቻም አይደለም። ቅዳሴው ካለቀ በኋላ ዑደቱ የሚከናወነው ወይም ደግሞ ስርዓተ ምዕዋድ ወይም ደግሞ እየተዞረ 4 ወንጌላውያን የሚነበቡበትን ስርዓትም ግብረ ሕማማቱ በሚያዘው መሰረት ነው። ወንጌሉንም የሚያዘው ግብረ ሕማማቱ ነው። በዚያ መሰረት ያ ስርዓት ይከናወናልና ስለዚህ ግብረ ሕማማት ከሆሳዕና ዋዜማ ከቅዳሜ ማታ ጀምሮ እስከ ቅዳሜ ማታ እስከ ቀዳም ስዑር ማለት ነው እስከዚያ ማታ ድረስ የሚነበብ ነው ግብረ ሕማማት የሚባለው መጽሐፍ እና ስርዓቶቹ ሁሉም በሚባል ደረጃ የተወሰዱት ግብረ ሕማማት ከሚባለው መጽሐፍ ነውና
ስለዚህ አጠቃላይ ግብረ ሕማማቱ ሰሙነ ሕማማት ብሎ የሚጠራው ከሆሳዕና ቅዳሜ ማታ ጀምሮ ያለውን ጊዜ ነው ማለት ነው። እንደሚታወቀው በሆሳዕና ከቅዳሴ በኋላ ምዕዋዱ ከተደረገ በኋላ ጸሎተ ፍታት ይደረጋል። በነገራችን ላይ ያው እንደ ስርዓቱ ስርዓተ ምዕዋዱ የሚደረገው ከቅዳሴ በፊት ነው። ነገር ግን ሰው ሌሊት ስለማይመጣ ብዙ ሰው ስለማይገኝ ሰው እንዲያየው ተብሎ ስርዓቱ ከቅዳሴ በኋላ እንዲሆን ተደርጓል እንጂ እንደ ትክክለኛው ስርዓት ግን ከቅዳሴ በፊት ተከናውኖ ከዛ በኋላ ቅዳሴ የሚገባ ይሆናል። ነገር ግን ህዝቡ እንዲያየው ተብሎ ከቅዳሴ ውጭ ስርዓቱ ይከናወናል። ከዛ በኋላ ጸሎተ ፍታት ይደረግና ስንብት ከተደረገ ከዚያ ሰዓት ጀምሮ እንግዲህ በሰሙነ ሕማማት የሚደረጉ ምንድናቸው፣ የማይደረጉ ምንድናቸው፣ የሚከለከሉ ምንድናቸው የሚለው ከዚያ ሰዓት ጀምሮ ይጀምራል ማለት ነው። ስለዚህ የተከበራቸው ኦርቶዶክሳውያን አሁን የምንናገራቸው የሚፈቀዱ የማይፈቀዱ፣ የሚከለከሉ የማይከለከሉ የምንላቸው ነገሮች የሚጀምሩት የሆሳዕና ቅዳሴ ተጠናቆ ስርዓተ ምዕዋዱ አልቆ ዘንባባ ታድሎ በጸሎተ ፍታት ከተሰናበትን በኋላ በሰላም ግቡ ከተባልን ከዚያ ሰዓት ጀምሮ ያለውን ነው የምንመለከተው ማለት ነው። እንግዲህ ሰሙነ ሕማማት ሲባል የሕማማት ሰሞን የሕማማት ሳምንት ማለት ነው ትርጉሙ። ሕማማት የሚለው ቃል ሕማም የሚለውን ሲያበዛ ነው ሕማማት የሚለው። ሕማም የሚለው ሲበዛ ሕማማት ይባላል። ትርጉሙ መከራዎች፣ ስቃዮች ማለት ነው። ሰሙነ ሕማማት ማለት የስቃዮች ሳምንት፣ የመከራዎች ሳምንት ወይም ደግሞ ልዩ ልዩ መከራ፣ ልዩ ልዩ ስቃይ የሚታሰብበት ሳምንት ማለት ነው። በሁለት ይከፈላል። ሰሙነ ሕማማት ሲባል የማን ሕማማት የሚለው በሁለት ተከፍሎ ይናገራል። አንደኛ የሰው ስቃይ፣ ሁለተኛ የጌታ ስቃይ። እነዚህ ሁለቱም የሚናገሩበት ነው። የሰው ስቃይ ሲባል የሰው መከራ ሲባል ምን ማለት ነው? በብሉይ ኪዳን 5500 ዘመን የሰው ልጅ የተሰቃየባቸው ስቃያት የሚታሰቡበት ነው። በመንጸፈ ደይን መውደቃችን፣ በእግረ አጋንንት መጠቅጠቃችን፣ ወደ ሲኦል መውረዳችን፣ በዕዳ በፍዳ መሆናችን፣ ያለ ልጅነት መሆናችን፣ ከገነት መውጣታችን፣ በምድረ ፍዳ በምድረ ፋይድ መኖራችን፣ እነዚህ ስቃዮች የሚታሰቡበት ነው። ይሄ ብቻ ደግሞ አይደለም። ነቢያት ያው ዓለም ስላልተገባቻቸው የፍየል ሌጦ ለብሰው ቆዳ ለብሰው ፍርኩታ ለፍርኩታ በየበረሃው በየምድረ በዳው የተንከራተቱት መንከራተት የሚታሰብበት ነው። ስለዚህ ሰሙነ ሕማማት ሲባል የሰው ልጅ ስቃያት ጸበለስን በመብላቱ ከገነት በመውጣቱ ልጅነትን በማጣቱ ምክንያት የመጣበት መከራዎች የሚታሰቡበት ነው። በስጋም በነፍስም በመንፈስም የተሰቃየው ስቃይ፣ እነዚህ ልዩ ልዩ መከራዎች የሚታሰቡበት ነው። ስለዚህ ሰሙነ ሕማማት የሚባለው ለዛ ነው። እነዚህ ከእሁድ ቀድሜ እንደገለጥኩት ከቅዳሴ በኋላ ስንብት ከተደረገ በኋላ ጊዜ ጀምሮ እስከ አርብ ማታ እስከ ስቅለት ማታ ስንብት እስከሚደረግበት ጊዜ ድረስ ያለው ጊዜ የ5500 ዘመን ምሳሌ ነው። ሲቆጠር ያው 5 ቀን ተኩል ይሆናል። ሰኞ 1፣ ማክሰኞ 2፣ ረቡዕ 3፣ ሐሙስ 4፣ አርብ 5 ይሆናል። ከዛ ግማሹን ደግሞ ከሆሳዕና እሁድ ስንወስድ አጠቃላይ 5 ቀን ተኩል ወይም ደግሞ 5 ቀን ከግማሽ ይሆናል። ይህ እንግዲህ ጌታ አስቀድሞ ለአዳም የሰጠውን ተስፋ ያሳያል። በመጽሐፈ ቀሌምንጦስ ላይ እንደተጻፈው በሐሙስ ዕለት ወበመንፈቃ ለዕለት ተወለድ ሞለተ ወለተከ ወእድኅ ውስተ መርበከ ወእትቤዝወከ በመስቀልየ ወበሞትየ ብሎ ከልጅ ልጅህ ተወልጄ አድንሃለሁ፣ በሜዳ እድሃለሁ፣ በመስቀል ተሰቅዬ ቤዛ እሆንሃለሁ 5 ቀን ተኩል ሲፈጸም ብሎ በተናገረው መሰረት 5500 ዘመናት የሚታሰቡበት ነው ሰሙነ ሕማማት፣ የሰው ልጅ ስቃይ የሚታሰብበት። ከዛ ሁለተኛው ሕማማት የሚለው የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራዎች የምናስብበት ነው። ከኛ ስቃይ ነፃ ያወጣን፣ ከነዚህ ሁሉ ስቃያት ከነዚህ ሁሉ መከራዎች ነፃ ያወጣን ክርስቶስ እንዲሁ አይደለም። መከራ ተቀብሎ ነው፣ ተሰቃይቶ ነው፣ ተገርፎ ነው፣ መስቀል ተሸክሞ ወድቆ ነው፣ መስቀል ላይ ደቆ ነው እና እነዚያ ሕማማት ተብለው ይጠራሉ። ሁለተኛው ሕማማተ ክርስቶስ ማለት ነው። የመጀመሪያው የሰው ልጅ ሕማማት፣ የሰው ልጅ ስቃይ፣ የሰው ልጅ ፍዳ፣ የሰው ልጅ ዕዳ፣ የሰው ልጅ ሞት፣ የነቢያት በብሉይ ኪዳን የጮሁት ሰዎች የነዚያ ሕማማት ነው የሚታሰበው። ክሬለይሶን እያልን የምናስበው እነሱን ነው፣ የምንጮኸው የነሱን ጮኸት ነው። ስለዚህ የመጀመሪያው ሕማማት ሲባል የኛን ሕማማት የሚያሳይ ነው። ሁለተኛው የክርስቶስ ሕማማት ነው። ይህንንም በየቀኑ እንለዋለን። ይህንን እንሰብሖ
ወናልዕል ስሙ ህቡረ እናመስግነው ስሙንም በአንድነት ከፍ ከፍ እናድርገው ካልን በኋላ እስመ ውእቱ ገብረ መድኃኒተ እርሱ መድኃኒትን አድርጓልና ወበሕማማቲሁ ቤዛወነ መከራ በመቀበሉም ቤዛ ሆኖናል አድኖናል ብለን የክርስቶስን ሕማማት እንጠቅሳለን። ስለዚህ ሁለተኛ ሕማማተ ክርስቶስ የሚታሰብበት በመሆኑ ሰሙነ ሕማማት ይባላል። ስለዚህ ትርጉሞቹ እነዚህ ናቸው ማለት ነው። እንግዲህ ወደ መጀመሪያው እንምጣ። የሰው ልጅን ስቃይ የሰው ልጅን ፍዳ የምናስበው በብሉይ ኪዳን የነበረውን ነው። የብሉይ ኪዳን ዘመን የጨለማ ዘመን ነው። መስቀል በትንቢትና በምሳሌ እንጂ በተግባር ያልነበረበት ዘመን ነው። አሁን በሐዲስ ኪዳን የሚፈጸሙ ነገሮች አብዛኞቹ በብሉይ ኪዳን ያልነበሩ ናቸው። በዚህ ምክንያት የብሉይ ኪዳኑን ዘመን ስለምናስብ በሰሙነ ሕማማት አዳዲስ ነገሮችን የምንመለከትበት ምክንያት ይሄ ነው። ስለዚህ የተከበራችሁ ክርስቲያኖች፣ የተከበራችሁ ኦርቶዶክሳውያን መጀመሪያ በሰሙነ ሕማማት አዲስ ነገር የምናየው ከተለመደው ከ360 ቀኖች ውስጥ የተለየ በሰሙነ ሕማማት የተለየ ስርዓት የምንመለከትበት ምክንያት ወደ ኋላ ተመልሰን በዘመነ ብሉይ የነበረውን ዘመን ስለምናስብ የነቢያትን ዘመን ዘመን አድርገን የነቢያትን ጩኸት ጩኸት አድርገን የነቢያትን ሕይወት አድርገን የነቢያትን ኑሮ አድርገን ወደ ኋላ ተመልሰን የነቢያትን ዘመን ስለምናስበው በዚህ ምክንያት በነቢያት ጊዜ በብሉይ ኪዳን የነበረውን ነገር ለማሳየት ስንል ለየት ያሉ ነገሮችን እንመለከታለን። ዋናው ትልቁ ምስጢር ያለው እዚህ ላይ ነው። ስለዚህ በሰሙነ ሕማማት የሌሉት ነገሮች ምንድናቸው? የማይደረጉት ነገሮች ምንድናቸው ሲባል የመጀመሪያው ቅዳሴ የለም። እንደሚታወቀው ሰኞ ቅዳሴ የለም፣ ማክሰኞ ቅዳሴ የለም፣ ረቡዕ ቅዳሴ የለም፣ አርብ ቅዳሴ የለም። ሐሙስ ብቻ በጸሎተ ሐሙስ ቅዳሴ አለ። በጸሎተ ሐሙስ ቅዳሴ የሚቀደስበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ስርዓተ ምስጢርን ያሳየበት፣ ስርዓተ ቁርባንን የገለጠበት፣ ቅዱስ ሥጋውን ክቡር ደሙን ለሐዋርያት የሰጠበት ቀን ስለሆነ ያንን ቀን ላለማሳለፍ ለተዘጋጁ ሰዎችም ሥጋውን ደሙን ለመስጠት ሲባል በጸሎተ ሐሙስ ብቻ ይቀደሳል። ከዛ ውጭ ግን ሰኞም፣ ማክሰኞም፣ ረቡዕም አርብም እነዚህ ቅዳሴ የለባቸውም እና ስለዚህ ለምንድን ነው ቅዳሴ የሌለው ሲባል የብሉይ ኪዳንን ዘመን ስለምናስብ በብሉይ ኪዳን ዘመን ደግሞ ቅዳሴ የለም። ያ ማለት የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም አልነበረ። ያ ማለትን ማለታችን ነው። ክርስቶስ ገና በሥጋ አልተገለጠም። አቃላዊ ቃል ሥጋ አልሆነም። በዚህ ምክንያት በሰሙነ ሕማማት ቅዳሴ የለም። ሁለተኛ የቡራኬ አገልግሎት የለም። የቡራኬ አገልግሎት የለም ሲባል ምን ማለት ነው? በዕለተ ሆሳዕና ቅዳሴው ከተጠናቀቀ በኋላ ስንብት ከተደረገ በኋላ ቀሳውስት መስቀላቸውን ያስቀምጣሉ። ሊቃነ ጳጳሳትም ኤጲስቆጶሳትም ቀሳውስትም እነዚህ ሁሉ መስቀላቸውን ያስቀምጣሉ። ከዚያ በኋላ የምንም አይነት የቡራኬ አገልግሎት የለም። ዝክር መዘከር የለም። መቃብር መባረክ የለም። ሰዎችን መስቀል ማሳለም የለም። ማዕድ መባረክም የለም። ጸሎት ብቻ ይደረጋል። በኋላ እንመጣበታለን። በመስቀል መባረክ ግን የለም። ለምንድን ነው ይሄ የሌለው ቢባል የቡራኬ አገልግሎት የማይሰጠው በመስቀል የማይባረከው ለምንድን ነው ቢባል በብሉይ ኪዳን የነበረውን ዘመን ስለምናስብ። በብሉይ ኪዳን መስቀል አልፎ አልፎ በትንቢት በምሳሌ የተገለጠባቸው ሁኔታዎች አሉ። በተግባር ግን አገልግሎት ላይ አልዋለም ነበር። ክርስቶስ ከተሰቀለበት በኋላ ነው የመስቀል ብርሃን፣ የመስቀል ኃይል እና የመስቀል በረከት የጀመረው ከዚያ ጊዜ ጀምሮ ስለሆነ በዚህ ምክንያት በሰሙነ ሕማማት የቡራኬ አገልግሎት የለም። ሶስተኛ ሰው ሲሞት ጸሎተ ፍትሐት አይደረግም። ሶስተኛ ይህም ምንን የሚያሳይ ነው ቢባል አሁንም በብሉይ ኪዳን የነበረውን ዘመን የሚያሳይ ነው። በብሉይ ኪዳን ጸሎተ ፍትሐት የለም። በብሉይ ኪዳን ብዙ ለምሳሌ አባቶቻችን ሲናገሩ ወንድ እስከ 40 ቀን ድረስ ሲንፈራገጥ ሰንብቶ መቃብሩን ያህል ቆፍሮ በዚያው ተቀብሮ ይቀር ነበር። ከጻዕረ ሞት የተነሳ ከዲያብሎስ ክፋት የተነሳ እሱም ገጹን ጸሉም ራእዩን የጠቆረ ፊቱን ገልጦ ስለሚያሳያቸው በዚህ ምክንያት ሰዎች ተሰቃይተው በጣረ ሞት ተይዘው መቃብራቸውን ያህል ቆፍረው በዚያው ተቀብረው ይቀሩ ነበር። ወንዶቹ በ40 ቀን ሴቶችም እንዲሁ እስከ 80 ቀን ድረስ ሲንፈራገጡ ሰንብተው መቃብራቸውን ያህል ቆፍረው በዚያው ተቀብረው ይቀሩ ነበር። ያንን ዘመን ለማስታወስ ጸሎተ ፍትሐት አይደረግም። ነገር ግን የተከበራችሁ ክርስቲያኖች በሰሙነ ሕማማት የሞተ ሰው ይኮነናል፣ ሲኦል ይወርዳል፣ ገሃነመ እሳት ይወርዳል ማለት አይደለም። ያ እንዳይሆን አስቀድማ ይቺ ቅድስት ኦርቶዶክሳዊት ቤተክርስቲያን በዕለተ ሆሳዕና
በሰሙነ ሕማማት በተለያየ ምክንያት ለሚያርፉ ሰዎች አስቀድማ ጸሎት ታደርጋለች። ስለዚህ ጸሎተ ፍታቱ አስቀድሞ ተከናውኗል። ስለዚህ ከዛ በኋላ ያረፉ ሰዎች በሰሙነ ሕማማት ጸሎተ ፍታት ሳይዳረግ መቃብሩ ሳይባረክ ወይም መሬቱ ሳይባረክ ይቀበራሉ። ነገር ግን አስቀድመው ጸሎተ ፍታት ይደረግላቸዋል። ስለዚህ ማንኛውም ኦርቶዶክሳዊ በዕለተ ሆሳዕና በቤተ ክርስቲያን መገኘት የሚገባው አንዱ ለዚህ ነው። ስለዚህ ሰው ሲሞት ጸሎተ ፍታት አይደረግም። ሶስተኛ በሰሙነ ሕማማት። አራተኛ መስቀል ማሳለምም ሆነ መስቀል መሳለም በሰሙነ ሕማማት የለም። ይህም ደግሞ ብሉይ ኪዳንን የሚያሳይ ነው። በብሉይ ኪዳን አስቀድሜ እንደገለጥኩት መስቀል በትንቢት በምሳሌ ከመገለጡ ውጪ በቃል ደረጃ ትንቢት ከመነገሩ ውጭና በምሳሌ ከመታየቱ ውጪ መስቀልን ሰርቶ መስቀልን የመሳለም ልማድ አልነበረም። ስለዚህ በብሉይ ኪዳን የብሉይ ኪዳን ዘመን ስለምናስብ በዚህ ምክንያት ነቢያት ያለ መስቀል የኖሩበት ስለ መስቀል እያዩ እየተናገሩ ነገር ግን መስቀልን ጥቅም ላይ ያላዋሉበትና ክርስቶስ ያልተሰቀለበት ዘመን ስለሆነ ክርስቶስ በስጋ ያልተገለጠበት ዘመን ስለሆነ ያንን ዘመን ስለምናስበው በዚህ ምክንያት መስቀል ማሳለም መስቀል መሳለምም የለም። አምስተኛ የትኛውም የጸበል አገልግሎት የለም በሰሙነ ሕማማት። ጸበል ቤቶች በሙሉ ዝግ ይሆናሉ። ለምንድን ነው? ጸበሉ አይባረክም፣ ምክንያቱም የቡራኬ አገልግሎት የለም። ስለዚህ የቡራኬ አገልግሎት ከሌለ ደግሞ ቅዱስ ውሃ አይሆንም። በዚህ ምክንያት የጸበል አገልግሎት የትኛውም ቦታ ዝግ ይሆናል። ስለዚህ በሰሙነ ሕማማት የጸበል አገልግሎት የለም። ግን ምናልባት የግድ የሚያስፈልጋቸው ሰዎች ቢኖሩ ምን ማድረግ ይቻላል? ጸበሉን በሃይላንድ ሊሆን ይችላል፣ በጀሪካን ሊሆን ይችላል። በቤተ መቅደሱ ግብረ ሕማማቱ የሚነበብበት አትሮንሱ ስር አስቀምጠው በየቀኑ መጠጣት ይችላሉ። ያ ማለት ምንድነው? ለምሳሌ ሰኞ ቀን ግብረ ሕማማቱ ሲነበብበት ይውላል ከጧት ጀምሮ። ማታ ግብረ ሕማማቱ ካለቀ በኋላ ስንብት ከተደረገ በኋላ እዛው ቤተክርስቲያን ግቢ ወይም ወደ ቤቱ ወስዶ ማታ ላይ ያለምንም ቡራኬ መጠጣት ይቻላል። ለምን? የእግዚአብሔር ቃል ተጸልዮበታል፣ ግብረ ሕማማቱ ተነቦበታል። ልዩ ልዩ ቅዱሳት መጽሐፍት ተነበው በዛ የእግዚአብሔር ቃል ስላረፈበት ቅዱስ ስለሆነ ያንን ያለምንም ቡራኬ መጠጣት ይቻላል። ሰኞም እንደዛ ማድረግ ይቻላል፣ ማክሰኞም እንደዛ ማድረግ ይቻላል። በተፈቀደው ሰዓት ከስንብቱ በኋላ ከምሽቱ 1 ሰዓት ማለት ነው። ደግሞም ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ እነዚህ 5ቱንም ቀናት እዛው ሰንብቶ ዓርብ ማታ ከስንብቱ በኋላ አትሮንሱ ስር የተቀመጠውን ጸበል ቅዱስ ውሃ ወስዶ መጠጣትም ይቻላል። ያንን ማድረግ ይቻላል። ከዛ ውጭ ግን የጸበል አገልግሎት የለም፣ ዝግ ነው የሚሆነው፣ ምክንያቱም ቡራኬ ስለሌለ። ስድስተኛ በሰሙነ ሕማማት እልልታም ሆነ ጭብጨባ የለም። በሰሙነ ሕማማት በእርግጥ እንደሚታወቀው በአብይ ጾም በብዛት እንደተለመደው እንደየአካባቢው ሊለያይ ይችላል። እልልታ የለም፣ ጭብጨባ የለም በአብይ ጾም እንደሚታወቀው። በሰሙነ ሕማማት ግን ለምሳሌ በአብይ ጾም ሌሊት ሊቃውንቱ ሲያመሰግኑ ወትቀውም ንግሥት በየማንከ የሚለውን በዜማ እያሉ በሽብሸባ በጭብጨባ ያመሰግናሉ። በሰሙነ ሕማማት ግን ፈጽሞ ይሄ የለም። ዕለተ ዓርብ ማታ ብቻ ስንብቱ ከመደረጉ አስቀድሞ እሴብሖ ለእግዚአብሔር ስቡሐ ዘተሰብሐ የሚለው በዜማ ሲባል ጸናጽል አለ፣ ከበሮ አለ፣ ወረብ አለው። ይሄ ሲወረብ ያን ጊዜ እልል ይባላል፣ ከበሮም ይመታል፣ ይጨበጨባል። ያም ደግሞ ከሲኦል ነፃ የመውጣታችን የመሻገራችን ምሳሌ የመዳናችን ምሳሌ በመስቀል ትርከዛው ባሕረ እሳትን እየቀዘፈ እንዳዳነን የምናሳይበት ምስጢር ነው። ከዛ ውጭ ግን በሰሙነ ሕማማት ምንም አይነት ጭብጨባ እልልታ የለም። የሰሙነ ሕማማት የሐዘን ምልክት ተደርጎም ስለሚወሰድ የጌታን መከራ የራሳችንን መከራ የምናስብበት ስለሆነ ስድስተኛ ይሄ ነው። ሰባተኛ ሩካቤ አይፈቀድም። እንደሚታወቀው ባልና ሚስት በመኝታ አንድ እንዳይሆኑ በጥብቅ የሚከለከልበት ሳምንት ነው። ለምንድን ነው? በየቀኑ ክርስቲያኖች ቢችሉ በ24 ሰዓት ያ ባይቻል ደግሞ ከሌሊት ጀምሮ ወይም ከጠዋት ጀምሮ በቤተ ክርስቲያን ተገኝቶ መስገድ ይገባን። ቅዱሳት መጽሐፍት ሲነበቡ መስማት ይገባን። መዝሙረ ዳዊትን መጸለይ ይገባን። ውዳሴ ማርያም መጸለይ ይገባል። በቤተ ክርስቲያን 24 ሰዓት በሚባል ደረጃ የምንገኝበት ሰዓት ቢኖር ይሄ ሰዓት ነው የሰሙነ ሕማማትና ስለዚህ በዚያ ሁኔታ ደግሞ በመኝታ አንድ ከሆኑ በኋላ ቤተ መቅደስ መግባትም ስለማይገባ በዓሉንም ደግሞ በዚህ ብቻ ማክበር ስለሚገባ ቅዱሳት መጽሐፍትን በመስማት በመስገድ በመጸለይ በዚህ ማክበር ስለሚገባ በዚህ ምክንያት በሰሙነ ሕማማት ሩካቤ የባልና የሚስት ሩካቤ አይፈቀድም።
ያው ሌላው እንደሚታወቀው ሲጀመር ዝሙት ነው ከባልና ሚስት ውጭ ያለው። እሱ ደግሞ ምንጊዜም ክልክል ነው። ይህንን ማወቅ ይገባል። 8ኛ አመጋገብን በተመለከተ ፍትሐ ነገሥቱ አንቀጽ 15 ላይ በግልጽ አስቀምጦታል። በሰሙነ ሕማማት እስከ ይሰርቅ ኮከብ ብሎ ወይም ኮከብ እስከሚወጣ እስከሚታይ እስከሚጨልም ድረስ የኮከብ ብርሃን ጎልቶ እስከሚታይ ድረስ እስከ ምሽቱ 1 ሰዓት ድረስ ይጹሙ ብሎ ፍትሐ ነገሥቱ አዟል። እሱ ብቻ ሳይሆን ስለምንበላው ነገርም ፍትሐ ነገሥቱ አስቀምጦልናል። እሱም አንደኛ ጨው፣ ሁለተኛ ቂጣ ወይም ቆሎ፣ ሶስተኛ ውሃ። እነዚህ ነገሮች ብቻ ነው ክርስቲያኖች ማድረግ ያለባቸው የሚል። ይሄ ብቻ ሳይሆን ማክፈልም እንደሚቻል ይናገራል። አባቶቻችን በግብረ ሕማማቱም እንደተገለጠው እስከ ምሽት 1 ሰዓት ድረስ መጾም ታዟል። ማክፈልም እንደሚቻል አባቶቻችን ይናገራሉ። ማክፈል ማለት ለምሳሌ የሆሳዕና እሑድ ማታ የበላ ሰው ከዛ እስከ ማክሰኞ ድረስ ማክፈል ይችላል። አቅም ያለው ነው፣ ግዴታ አይደለም። ወይም ሰኞ ማታ የበላ ሰው ደግሞ ማክሰኞን ዘሎ ሮብ ማታ መብላት ይችላል። ሮብ ማታ የበላ ሰው ደግሞ አርብ ማታ መብላት ይችላል። ከዛ በኋላ ግን ያው አክፍሎት ስለሆነ እንደሚታወቀው እስከ እሑድ ድረስ መቆየት ይገባል። ግን ይሄን ማድረግ የሚችሉ ሰዎች ናቸው እንጂ ለሁሉም የታዘዘ አይደለም። በየገዳማቱ ግን አባቶቻችን ያው በረከታቸው በሁላችንም ላይ ይደርብንና ይህንን ያደርጋሉ። እሑድ ማታ በልተው ከዛ ማክሰኞ ማታ ከዛ ደግሞ ማክሰኞ ማታ በልተው ደግሞ ሐሙስ ማታ ከዛ ግን ጭራሽ ሳይበሉ እስከ ትንሣኤ ድረስ የሚቆዩ አባቶች አሉና ስለዚህ አመጋገብን በተመለከተ ኮከብ እስኪወጣ ድረስ ታዘናን። ከዛ ደረቅ ነገሮችን ብቻ እነዚህን እንድንመገብ የታዘዝንበት ነው ፍትሐ ነገሥቱ የሚያዘው። ሌላው ሰላምታን በተመለከተ 9ኛ ሰላምታን በተመለከተ ሰላምታ የሚከለከለው በጸሎተ ሐሙስ ቀን ብቻ ነው እንጂ ሙሉ ሰሙነ ሕማማት ሰላምታ አይከለከልም። ሲጀመር ሰላምታ የሚከለከልባቸውን ጊዜያት የሉም። በቤተ ክርስቲያን ንጹሕ ሰላምታ ቅዱስና ልዩ ሰላምታ አይከለከልም። ለምንድን ነው በጸሎተ ሐሙስ ሰላምታ የሚከለከለው ለምንድን ነው ቢባል ያው እንደሚታወቀው ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስን ይሁዳ ጌታን በመሳም ወይም በሰላምታ አሳልፎ የሰጠበት ቀን ነውና ያንን ለማሰብ ሲባል በዕለተ ሐሙስ ሰላምታ ይከለከላል። እንደዚህም ሲባል ዋናው ነጥብ ወዳጆችን ሰላም ማለት ወይም ደግሞ የተቀደሰ ሰላምታ መስጠት እሱ ኃጢአት ሆኖ አይደለም። ነገር ግን ለማሰብ ይህንንም አባቶቻችን በነገራችን ላይ በቅዳሴ ሁልጊዜ እንደሚባለው ዲያቆናቱ ወጥተው የሚያሳዩት አለ በቅዳሴ ጊዜ የማይቋረጥና በዕለተ ሐሙስ እሱ ይከለከላል፣ አይደረግም። ያ ማለት ምንድነው? ተአመሁ በበይናቲክሙ በአማሃ ቅድሳት የሚለውን እሱን ከመቅደስ ወጥተው በመስገድ ያሳያሉ። በጸሎተ ሐሙስ ግን እሱ አይደረግም። ለምን ቢባል በዚህ ቀን ይሁዳ ጌታን ንጹሕ የሆነውን ሰላምታ ሳይሰጥ የሰላምታን አመለካከት ያቆሸሸበት ቀን ነውና ያንን ለማሰብ ነው። እና መልእክቱ ግን ከይሁዳ እና ከኤሳው የተለየ እጅ መነሳሳት ወይም ሰላምታ ይኑራችሁ ለማለት ነው። ዋናው መልእክት እሱ ነው እንጂ አንድ ሰው ተሳስቶ ሰላም ያለ ሰው በቃ ኃጢአት ሰራ ማለት አይደለም። ይህንን በጥንቃቄ ማየት ይገባል። ሰሙነ ሕማማት አጠቃላይ ሰላምታ አይከለከልም። ሰላምታ የሚከለከለው ወይም እንዲታሰብ የሚደረገው በዕለተ ሐሙስ በጸሎተ ሐሙስ ብቻ ነው። እሱም ደግሞ ዋናው ነጥብ ከይሁዳ ከኤሳው የተለየች ሽንገላ የሌለባትን ሰላምታ ተለዋወጡ ለማለት እንጂ ሰላምታ መቀያየር ኃጢአት ነው ማለት አይደለም። ነገር ግን ለማሰብ ያህል እንታቀባለን። አንድ ክርስቲያን ሰላም ሊነን ሲመጣ ዛሬ እኮ ሰላምታ የለም፣ ምክንያቱም ይሁዳ ጌታን አሳልፎ የሰጠበት ቀን ነው በሰላምታ ስለዚህ ሰላምታችን ንጹሕ ይሁን ብለን ተማምረን እንለያይበታለን ማለት ነው። እና ይህን ነጥብ ለማስቀመጥ እንጂ ሰላምታ በራሱ ኃጢአት ነው ለማለት አይደለም። አንዳንዶች ሰዎችን ለመዝጋት ስለሚጠቀሙበት ነው። ይሄ ስህተት ነው። ሰላም እንዳለ ሕማማት ነው ብለው አውቀው ሰላምታን የሚጸየፉበት ወይም ደግሞ መጥፎ መልእክት የሚያስተላልፉበት ስለሆነ እሱ ትክክል እንዳልሆነ ለማሳሰብ እወዳለሁ። 10ኛ በሰሙነ ሕማማት የሚውል በዓልን በተመለከተ ይሰገዳል ወይስ አይሰገድም የሚል በየዓመቱ የሚነሱ ጥያቄዎች አሉ። ይሰገዳል። ማንኛውም በዓል በሰሙነ ሕማማት የሚውል ማንኛውም ሥላሴም ቢሆን በዓለ እግዚአብሔርም ቢሆን የእመቤታችን በዓልም ቢሆን የቅዱስ ሚካኤል በዓል ቢሆን የጌታ በዓል ቢሆን ማንኛውም በዓል በሰሙነ ሕማማት ቢውል ይሰገዳል። ምክንያቱም ሰሙነ ሕማማት ራሱ የስግደት በዓል ነው። በሰሙነ ሕማማት የሚውል በዓል ንግስ የለውም። እንደሚታወቀው ከጸሎተ ሐሙስ ውጭ ቅዳሴ የለውም፣ ኪዳን የለውም ከጸሎተ ሐሙስ ውጭ። አሁንም እሱም ደግሞ ሕጽበተ እግር ላይ የሚደርስ ነው። ከዛ ውጭ በሌላ አይከበርም። በዓለ ንግሱና የዓመት በዓል ቢሆን ታቦት የሚወጣበት በዓል ቢሆን የቅዱስ ጊዮርጊስ በዓል ቢሆን ማንኛውም በዓል በሰሙነ ሕማማት ቢሆን
ቅዳሴ አይቀደስም፣ ንግስ አይነግስም። ስለዚህ የሚከበረው በምንድነው? በስግደት ነው። አሁን አንዳንድ ሰዎች እንደዛ ለምን አይከበርም ብለው በስግደት መቅረት አለበት ብለው የሚያስቡ ሰዎች አሉ። በነገራችን ላይ የበዓሉን ታላቅነት አይተን ስግደት አይሰገድም ካልን ንግስ ነው ማንገስ ያለብን ማለት ነው። በሰሙነ ሕማማት ሰኞ ቢውል ማክሰኞ ቢውል ቅዳሴ መቀደስ አለብን ማለት ነው። ታቦትን ማውጣት አለብን ማለት ነው። ያ ደግሞ አይሆንም። ስለዚህ ማንኛውም በዓል በሰሙነ ሕማማት ቢውል ይሰገዳል። ምክንያቱም ቁጥሩም ደግሞ የሰሙነ ሕማማት ስግደት 6666 ሆኖ በጌታ ግርፋት ቁጥር የተለካ ስለሆነ አይቋረጥም። ለምሳሌ ብዙ ጊዜ እመቤታችን በዓል አሁን ስቅለት ላይ ሲውል እመቤታችንን ከመውደድ ከማክበር የተነሳ አንሰግድም የሚሉ ሰዎች አሉ። ትክክል አይደለም። በነገራችን ላይ የስቅለት በዓል ከ9 አበይት በዓላት አንዱ ነው። ከሌሎቹም አበይት በዓላት ትልቁ በዓል የስቅለት በዓል ነውና ራሱ ስቅለት እየተሰገደ ነው የሚከበረው። የእመቤታችን በዓል ደግሞ ከስቅለት ጋር እኩልም አይደለም፣ ከስቅለት በላይም አይደለም። የእመቤታችን በዓል ሁልጊዜ ከጌታ በዓል በታች ነው። ይህን ማወቅ ያስፈልጋል። እመቤታችን ከጌታ በታች ናት፣ ጌታ ደግሞ ከእመቤታችን በላይ ነው። ምክንያቱም አምላኳ ነው። ይህንን ማወቅ ይገባን። ስቅለት ራሱ በስግደት ከተከበረ የእመቤታችን በዓልም በስቅለት ቀን ቢውል፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ በሕማማት ቢውል በስግደት ይከበራል። ለምሳሌ በዚህ በያዝነው ዘመን የፊታችን 2018 ዓመተ ምህረት በዓለ ወልድ ወይም በዓለ እግዚ የጌታ በዓል ማክሰኞ ቀን ነው የሚሆነው በሰሙነ ሕማማት። ስለዚህ ይሰገዳል። በሌላ ጊዜ ቢውል ከማይሰገድባቸው በዓላት አንዱ የጌታ በዓል ወይም በየወሩ በ29 ማለት ነው። ነገር ግን አሁን ግን ሕማማት ላይ ነው የዋለው። ስለዚህ በስግደት ይከበራል ማለት ነውና ማንም ግራ ሊያጋባን አይገባም። በሰሙነ ሕማማት የሚውል ማንኛውም በዓል በስግደት ይከበራል። ሌላው ማማተብን በተመለከተ 11ኛ ማማተብን በተመለከተ ነው። በጣም ብዙ ጥያቄዎች ይነሳሉ። በእርግጥ እነዚህ መታሰቢያ በዓላት ስለሆኑ መሳሳትም ይኖራል። የተለያዩ መምህራንም የተለያዩ አይነት ሐሳቦች ሊሰጥ ይችላል። ነገር ግን ይሄ ዶግማ ስላልሆነ አሁን ተሳስቶ ያማተበ ሰው ኃጢአት ሰራ ማለት አይደለም። ይህንን በጥንቃቄ መመርመር ይገባን። ግን ማማተብ ቡራኬ ነው የተከለከለው በዋናነት። ማማተብ ግን ለምሳሌ አንዳች የሚያስደነግጠን ነገር ሲኖር፣ የሚያስጨንቀን ነገር ሲኖር፣ የሚያስፈራን ነገር ሲኖር ልናማትብ እንችላለን። እሱ አልተከለከለም። የተከለከለው ቡራኬ፣ ለምሳሌ ማዕድን መባረክ፣ ምግብን መባረክ፣ እነዚህ ነገሮች ናቸው የተከለከሉትና የተከበራችሁ ክርስቲያኖች አንዳንድ ነገሮችን እንዴት እንደምንረዳ ማወቅ ይገባናል። ስለዚህ ማማተብ በሚያስፈራን በሚያስደነግጠን ነገር ሲገጥመን ማማተብ አልተከለከለም። ቤተክርስቲያን በምንሳለምበት ጊዜ በተለይ በሰሙነ ሕማማት ኪርያ ላይሶን ብለን እንድንሰግድና እንድንወድቅ ነው የታዘዘው። ነገር ግን የሚያስጨርቀን የሚያስፈራን ነገር ቢኖር ማማተብ እንችላለን። ጭራሽ የመስቀል ምልክት ማሳየት ኃጢአት ነው ማለታችን አይደለም። አስቀድሜ እንደገለጥኩት መታሰቢያ ስለሆነ ለምሳሌ ነጠላችንን ስንለብስ አሁን በመስቀል ምልክት እንለብሳለን። አሁን እሱ ኃጢአት ነው ማለት አይደለም፣ አይከለከልም። ነጠላን በመስቀልኛ ምልክት መልበስ ወይም አጣፍቶ መልበስ እሱ አሁን በሰሙነ ሕማማት ይከለከላል ማለት አይደለም። ምክንያቱም መስቀሉ እኮ አለ። እኛ የምናሳየው የብሉይ ኪዳኑን ዘመን ለማሳየት ለመግለጥ እንጂ መስቀሉ እኮ አለ። ለምሳሌ ግብረ ሕማማቱ ሲነበብ አትሮኖሱ ላይ መስቀሉ ይታሰራል። ጭራሽ መስቀሉ ጠፍቷን ማለታችን አይደለምና ስለዚህ ማማተብን በተመለከተ አይከለከልም ማማተብ። ነገር ግን ቤተክርስቲያን ገብተን በምንሰግድበት ጊዜ ቀጥታ ኪርያ ላይሶን ብለን እንሰግዳለን ማለት ነው። ኪርያ ላይሶን ማለት እግዚኦ መሐረነ፣ አቤቱ መሐረን፣ ይቅር በለን፣ ራራልን፣ እዘንልን የሚል ትርጉም ያለው ነውና ማዕድ ደግሞ በምንቆርስበት ጊዜ እንዲህ መባረክ ሳይሆን መባረክ ስለተከለከለ ወይም በመስቀል ምልክት መባረክ ሳይሆን ኪርያ ላይሶን ብለን ማዕዱን እንቆርሳለን። ከዛ በኋላ እንመገባለን ማለት ነው። ስለዚህ ማማተብ ጭራሽ የተከለከለ ነገር አይደለም። ይህንን በጥንቃቄ ማወቅ ይገባል። ሌላው 12ኛ ክህነት አይሰጥም በሰሙነ ሕማማት፣ ክርስትና አይነሳም በሰሙነ ሕማማት። ሌላው ደግሞ ጸሎትን በተመለከተ 14ኛ ጸሎትን በተመለከተ አሁን ይህን ማንሳት ያስፈለገው ብዙ ሰው ጸሎት መጸለይ የሚቻለው ምን ነው፣ የሚከለከል ጸሎት አለው የሚሉ ብዙ አይነት ጥያቄዎች ይነሳሉ። የግል ጸሎት ማንኛውም አይከለከልም። በሰሙነ ሕማማት የግል ጸሎት ማንኛውም አይከለከልም። ቢቻል በሰሙነ ሕማማት የሚደረገው ምንድን ነው? አብዛኛው የህብረት ጸሎት ነው ያለው። ግብረ ሕማማቱ ሲነበብ ግብረ ሕማማቱን እናዳምጣለን። ከዛ ደግሞ የውዳሴ ማርያም በየሰዓቱ 7ቱ ዕለታት ውዳሴ ማርያም፣ አንቀጸ ብርሃን እነዚህ ይደገማሉ። ያን ጊዜ የሚያውቅ ሰው መድገም በግዕዝ መጸለይ የሚያውቅ ሰው አብሮ ይቀበላል፣ ይደግማል። እንደገና ደግሞ 150ው ዳዊት ደግሞ በየሰዓቱ ይዘለቃል። በየሰዓቱ እንደየቦታው ሊለያይ ይችላል ስርዓቱ ባህሉ። በየሰዓቱ 150ው ዳዊት ይዘለቃል እና
ከዛ የሚደርሰንን ሲታደል ሲሰጥ የሚደርሰንን እሱን መጸለይ እንችላለን። ይሄ ራሱ ጸሎት ነው። ከዛ ውጭ ግን መልክአ ማርያም መልክአ ኢየሱስ በሊቃውንቱ አይታደልም ወይም ደግሞ አይሰጥም፣ አይደገምም በህብረት ማለት ነው። ለምንድን ነው ቢባል በመልክአ ማርያም እና በመልክአ ኢየሱስ ፋንታ መልክአ ሕማማት ይጸለያል። በየሰዓቱ መልክአ ሕማማት አለ። የ1 ሰዓት፣ የ3 ሰዓት፣ የ6 ሰዓት፣ የ9 ሰዓት እያለ ከዛም ደግሞ የማታም የንዋም የመኝታ ሰዓት አለ እና እነዚህ ጸሎቶች በመልኮቹ ፋንታ በመልክአ ማርያም በመልክአ ኢየሱስ ፋንታ ይደርሳሉ። በዛ ምክንያት ነው አንደኛ። ሁለተኛ ነቢዩ ኢሳይያስ እንደተናገረ የጌታ መከራ የሚታሰብበት ስለሆነ ሰሙነ ሕማማት እንወደው ዘንድ ግባት የለውም ብሎ በተናገረው መሰረት የመልኩን መጥቆር ለማሳየት ስለኛ ብሎ መከራ መቀበሉን ለማሳየት በዚህ ምክንያት መልክአ ማርያም መልክአ ኢየሱስ እነዚህ አይደገሙም። ይሄ ምስጢር ነው። ከዛ ውጭ ግን በግል ማንኛውም ሰው የፈለገውን መጸለይ ይችላል። ተአምረ ማርያም የሚነበብ እንደምታውቁትና መልክአ ማርያም አይጸለይም አይባልም። ተአምረ ማርያም እየተነበበ የእመቤታችን የቅድስት ድንግል ማርያምን እንዲያውም ከተአምረ ማርያሙ ጋር የምንላቸው መርገፎችም አሉና ስለዚህ በግል ጸሎት ማንኛውም ጸሎት በሰሙነ ሕማማት አይከለከልም። በህብረት ግን ውዳሴ ማርያም ይደገማል። በመልኮቹ ፋንታ ደግሞ መልክአ ሕማማት በዜማ ይባላል። ይህንን ማወቅ ይገባን። የግል ጸሎት አይከለከልም። ሌላው አክፍሎትን በተመለከተ የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራ አስበው ከድንጋጤያቸው ከፍርሃታቸውን ጭምር የተነሳና ከማዘናቸው የተነሳ ሐዋርያትም እመቤታችንም ከሐሙስ ማታ በኋላ አልበሉ። ማለት ሐሙስ ማታ ነው ጌታ ተላልፎ የተሰጠው። ሐሙስ ማታ ሐዋርያት ራት እንደበሉ ወንጌል ይገልጣል። ከዛ በኋላ ግን ጌታ ተላልፎ ተሰጠ። ይሁዳ አሳልፎ ሰጠው። ዓርብ ቀኑ ሙሉ የመከራ ቀን ነው። ከዛ በኋላም የጭንቀት ጊዜ ነው። ትንሣኤውን እስከሚሰሙበት ጊዜ ድረስ ሐዋርያትም እመቤታችንም አልበሉ። ስለዚህ ትክክለኛው የአክፍሎት ጊዜ ከሐሙስ ማታ በኋላ አለመብላት ነው። እኛ አቅም ስለሌለን ዓርብ ማታ እንበላለን። ከዛ በኋላ ቅዳሜን ሳንበላ እንውላለን። ከቅዳሴ እስከሚወጣበት ሰዓት ድረስ ምንም ሳንመገብ እንቆያለን ማለት ነው። አክፍሎቱ ይህንን ይመስላል። አጠቃላይ የሚችል ሰው አቅም ያለው ሰው ሐሙስ ማታ እንደበላ አይበላም። ነገር ግን እኛ አቅማችን ውስን ስለሆነ ዓርብ ማታ ራት በልተን ከዛ በኋላ አንበላም። ዓላማው ግን ምንድን ነው? የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራ ማሰብና የከበረ ስጋው መለኮት የተዋሃደው ስጋው በመቃብር ስለሆነ ያንን ለማሰብ ነው። በዚያ ጊዜ ማለት ነው። በየዓመቱ ይሞታል ይቀበራል ማለት አይደለም። ነገር ግን በመቃብር ስኩብ ሆኖ ያደረበት የዋለበት ስለሆነ ያንን ምስጢር ለማሳየት አክፍሎት እናከፍላለን ማለት ነው። ስለዚህ አክፍሎት ከዚህ የተነሳ ነው ሐዋርያትም እመቤታችንንም እያሰብን ሐዘናቸውን የምንካፈልበት ነው። አክፍሎት የሚባለው እሱ ነው። ሌላው እርድን በተመለከተ የሚነሳ ጥያቄ ነው። እንግዲህ የመጨረሻው 16ኛው እርድን በተመለከተ እርድን ማለት መቼ ነው የሚታረደው? ስንት ሰዓት ነው የሚታረደው? የሚሉ ተደጋጋሚ ጥያቄዎች ይነሳሉ። እንግዲህ ይሄ በጸሎተ ትንሣኤ በበዓለ ትንሣኤ የምንጸልየው ጸሎት አለ። የሚደርስ ጸሎተ ቅዳሴ ስርዓተ ቅዳሴ አለ። ወተንሥአ እግዚአብሔር ከመ ዘንቅሐ እምነዋም የሚል ምስባክ አለ፣ አዋጅ አለ። ይህም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተነሳ አዋጁን የምንናገርበት የምናበስርበት ሰዓት ነውና ስለዚህ እርድ የሚከናወነው ከዛ በኋላ ነው፣ በስርዓቱ ከተነገረ በኋላ። ለምንድነው እንደዛ ቢሆነው? ያው ቡራኬ ለምሳሌ ቅዳሜ ጠዋት የቀዳም ስዑር ጠዋት ቡራኬ ይከናወናል። ቄጤማው ይባረካል፣ ኪዳንም ይደርሳል። ቄጤማው ከተባረከ በኋላ ለምእመናን እንዲከፋፈል ይደረጋል። በቄጤማው በኩል ብስራት ይላካል። ነገር ግን መስቀል መሳለም ግን የሚፈቀድበት ሰዓት ወተንሥአ ከተባለ በኋላ ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚእዜሰ ኮነ ፍስሐ ወሰላም የሚለው ከተባለ በኋላና እግዚአብሔር ይፍታ ተብሎ ከተሰናበተ በኋላ ከዛ ሰዓት በኋላ መስቀል መሳለም ይጀመራል። ለምንድን ነው የሚለውን ፍትሐ ነገሥት አንድምታ ትርጓሜ በተለይ ያስቀምጣል። መስቀል ከስቅለት በኋላ መሳለም የማይቻለው ለምንድን ነው ቢባል ስኢም ግን ነፍስና ስጋ ተዋህደው ስላልተነሱ አይፈቀድም ይላል። ስኢም ማለት መስቀል መሳብ መሳለም ማለት ነው። ለምንድን ነው ይልና ምክንያቱን ያስቀምጣል። ነፍስና ስጋ ተዋህደው እስኪነሱ ማለት ሃይማኖታችን ትንሣኤ ነው ዋናው። አሁን ክርስቶስ ተሰቀለ፣ ሞተ፣ መከራ ተቀበለ ብለን ብቻ ሳይሆን የምንሰብከው ተነሳ ማለት አለብን። ምክንያቱም ትንሣኤን ካልሰበክን ሃይማኖታችን ከንቱ ይሆናል። ክርስቶስ ተነሳ ካላልን ሞተ የሚለው ለሙሴም ተነግሯል፣ ለኢሳይያስም ተነግሯል፣ ለሕዝቅኤልም ተነግሯል። ሞተ የሚለው ግን የክርስቶስ ዋናው ትልቁ ሃይማኖታችን ምንድነው? ሞተ ብቻ ሳይሆን ነፍሱን ከስጋው ጋር አዋህዶ
በስልጣኑ ተነስቷል ብለን የምንሰብከው ስብከት ነው። ስለዚህ እሱ ወተንሰአ እግዚአብሔር ከመዘንቃህም ነው። አምላካችን እግዚአብሔር ከተኙት ካንቀላፉት መካከል ልክ ከእንቅልፍ እንደሚነቃ ልክ እንደዛ ተነስቷል ብለን የምንናገርበት ሰዓት እስኪደርስ ድረስ ምንም አይነት እርድ አይከናወንም። ይሄ አዋጅ ከተነገረ በኋላ እንግዲህ እንደየቦታው ሊለያይ ይችላል ሰዓቱ። በግምት ግን በአማካይ ከምሽቱ 2 ሰዓት በኋላ ከዚያ ሰዓት በኋላ ግን ማረድ ይቻላል። ብስራቱ፣ ድል መንሳቱ፣ ማሸነፉ፣ ከሞት መነሳቱ የሚነገርበት ሰዓት ስለሆነ ከዛ በኋላ እርድ ይከናወናል። መባረክም ይቻላል። በየሰፈራችን በየመንደራችን ያለውን መባረክም ይቻላል። ቀሳውስትን በመስቀል ባርከው ማሳለም ይችላሉ። ከዛ ውጭ ግን የቀዳም ስዑር ቅዳሜ ጧት ቡራኬ የሚደረገው ቤተክርስቲያን ውስጥ ብቻ ነው። ቄጤማውም የሚከፋፈለው ከቤተክርስቲያን ብቻ ነው። በዚህ ምክንያት ቡራኬ ብቻ ይፈቀዳል። መስቀል መሳለም ግን ክርስቶስ ተንሥአ እሙታን በአብይ ኃይለ ሥልጣን ከሚለው ሰዓት በኋላ ነውና ስለዚህ እርድም የሚደረገው ከዛ ሰዓት በኋላ ነው። ግን በተለያዩ ምክንያቶች ደግሞ ሊከናወን ይችላል። አሁን ለምሳሌ ነዳያንን የሚያስፈስኩ ሰዎች ምናልባት የማይደርስላቸው ሆኖ ከቅዳሴው በፊት ለማድረስ ቅዳሴ ከመወጣቱ በፊት ለማድረስ ሰዓት የማይበቃቸው ሆኖ ከዛ በፊት እርድ አከናውነው ሊሆን ይችላል። ይሄ እንግዲህ አካባቢው ካሉ አገልጋዮች፣ አካባቢው ካሉ አባቶች፣ መምህራን ከነሱ ጋር ደግሞ ተነጋግረው ይሄ ሰዓት በዚህ ሰዓት እንዲህ አድርጉ ብለው ሲያዙ የካህናት ስልጣን የካህናት ትእዛዝ ነውና በዛ መመራት ይቻላል። ይሄ ዶግማ ስላልሆነ ማለት ነው፣ ስርዓት ስለሆነ ቀኖና ስለሆነ። ይሄ ማለት ወተንሥአ ሳይባል ታረደ ማለት ፍጹም ኃጢአት ፍጹም በደል ተሰራ ማለት አይደለም። መታሰቢያነቱ እንዲህ መሆን አለበት። ያው ስርዓት ስለሚያስፈልግ ያንን ለማስቀመጥ እንጂ ብዙ ለማስጨነቅ ደግሞ አይደለም። እንደ ስርዓቱ እንደ ሕጉ አባቶቻችን ያስተማሩን ግን ወተንሥአ ሳይባል ምንም ነገር ማከናወን አይገባም። እንደውም በገጠሪቱ ክፍል እርድ አይደለም የሚደረገው። ሰዎች ከቅዳሴ በኋላ የሚመገቡት ነገር ይሄ እርድ የማይፈልግ ነገር ዝም ብሎ ስራ ብቻ የሚሰራ ለምሳሌ የነበረ ቋንጣ ሊሆን ይችላል፣ እንቁላል ሊሆን ይችላል፣ እርጎ ሊሆን ይችላል። እነዚህ ነገሮች አሁን እርድ የማይፈልጉ ስለሆኑ ማስፈሰኪያ የሚሆኑት ከቅዳሴ በኋላ ማስፈሰኪያ ሆነው የሚያገለግሉት እነዚህ ናቸው። ዶሮ የሚታረደው፣ ፍየል የሚታረደው፣ በግ የሚታረደው፣ በሬ የሚታረደው ከጠዋት በኋላ ነው፣ ከእሑድ ጠዋት በኋላ በዓሉ ካለፈ በኋላ ረፋድ አካባቢ ነው በገጠሪቱ ቤተክርስቲያን የሚከናወነው። ይሄ ለምንድን ነው? በዓሉን ለመጠበቅ እነዚህ የሚያርዱ ሰዎችም በዓሉን ማሳለፍ ያለባቸው አብረው ማስቀደስ ቢቻል መቁረብ ስላለባቸው በዚህ ምክንያት ስራ እየሰሩ ከቁርባኑ ከስጋው ደሙ ከቅዳሴው በረከት እንዳይተላለፉ ሲባል ዝም ብሎ የሚሰሩ ነገሮችን ብቻ እንዲሰሩ ይደረጋልና ይሄ ባህል የተጠናከረ ቢሆን በጣም ጥሩ ነው። ለምን አሁን የጠቀስኳቸው ነገሮች እርድ የሚፈልጉ አይደሉም። መዘጋጀት ብቻ ነው የሚፈልጉት፣ መብሰል መሰራት ብቻ ነው የሚፈልጉትና እርዱ ግን ጠዋት ነው የሚከናወነው። ስለዚህ እዚህ ከተማው ላይ ግን ይሄ በጣም የተለመደ ስለሆነ ወተንሥአ የሚለው ድንበር ምስባክ ይሄ ያስፈልጋልና እርድ ማከናወን የሚቻለው ከዛ በኋላ ነው። ከዛ ውጭ ግን እንደየአካባቢው መምህራን እነሱን እያደመጡ መተግበር ይገባል። በዓሉን የተባረከ በዓል ያድርግልን። የሰሙነ ሕማማትንም ሳምንት የተባረከ አድርጎ በጸሎትና በበረከት እንድናሳልፈው የአምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። የተከበራችሁ ክርስቲያኖች የነቃ ጥበብ ቲዩብን ሰብስክራይብ እያደረጋችሁ ልዩ ልዩ ተከታታይ ትምህርቶች የሚሰጡበት ነው። የተለያዩ ጥያቄዎችም መልስ የሚመለሱበት ነውና ስለዚህ የነቃ ጥበብ ቲዩብ የሚለውን ቻናል ሰብስክራይብ እያደረጋችሁ ቪዲዮዎቹንም ለሌሎች ሼር እያደረጋችሁ ሊንኩንም ኮፒ አድርጋችሁ ወደ ሌሎች እየላካችሁ ተከታዮቹ እንዲበዙ የሚፈልጉት ሰዎች እንዲከታተሉና እንዲጠቀሙበት አድማጮቹ ብዙ እንዲሆኑም እንድታበረታቱን በታላቅ አክብሮትና ትህትና ለመጠየቅ እወዳለሁ። አስቀድማችሁ ለምታደርጉት ትብብር እግዚአብሔር ያክብርልኝ ከማለት ጋራ ሁላችሁንም እግዚአብሔር ያቆይልኝ። ወስብሐት ለእግዚአብሔር።